የእግዚአብሔር ስም አሁንም የተባረከ ይሁን። እኔ የረዳኝ በጣም ታማሚ ነበርኩና ወድቄ ዲስክ ታማሚ ነበርኩኝ። የእግዚአብሔር ሰው ከዛሬ ጋር 3 ቀን ነው የመጣሁትና ቸርች ከዛ አንድ ቀን ይዞኝ እኔንም ጸለየልኝ ወገቤም ተፈወስ። ይሄ ልጅ ደግሞ ቡዳ በልቶት 4 አመቱን አያወራም ነበር። ዱላን ምንም አያወራም ነበር። እሱ ከጸለየልኝ በኋላ ይሄ ልጅም ማውራት ጀመረ። አባ እማ ይሄ ልጅም ማውራት ጀመረ። ከዛ ጎረቤት ሁሉ የት ወስደሽ ነው? የትኛው ሐኪምና ወስደሽ ነው? ማውራት የዘገየባት ልጅ ነበረች። እዚህ ሰፈር ያላወራቸው ሙስሊሙም ክርስቲያኑም መጥቶ ምን አርጊተሽ ነው ልጅስ ማውራት የጀመረው? ምንም አላደረኩም። ምንም ያደረኩት የትኛው ስፔሻሊስትም ጋር አልወሰድኩም። እግዚአብሔር ብቻ ነው የደረሰኝ። አሁንም እግዚአብሔር ይመስገን አንዳንድ 2 3 ብሎ እያወራ ነው። 4 አመት ሙሉ አያወራም ነበር። ምንም አይናገርም ነበር። ከዛ መቼ ተጸለየለት? ቢያንስ 1 2 ወር ይሆናል። ለመመስከር ሰዓት ስላጣው ስራዬ ከባድ ነውና ስራ ስለሚውል ሰዓት ስላጣው ነው እንጂ ምስክርነቱን እዚህ ነው የተጸለየለት። በምንድን ነበር የተጸለየለት? ብቻ በቃ ሰላማመኝ ብቻ እዚህ እዛ ጋር ቁጭ ብዬ ነበርና ጣርተኝ እዚህ ጋር ጸለየልኝ ነበር። ለልጁም ለኔም ጸለይኩ። ለልጁም ጸለይኩ። እሺ። ከዛ በኋላ መናገር ጀመረ። ማውራት ጀመረ። መናገር አባ ኢማ ውሃ በቃ ዳቦ አንዳንድ ነገር በቃ ማውራት ጀመረ። ወረዲ ማለት ነው። እግዚአብሔር ስሙ ይባረክ። ይሄ በእኛ ሳይሆን በእሱ በእግዚአብሔር ቸርነት ነው የሆነው። የእግዚአብሔር ሰው ከዚህ የበለጠ ጸጋ እግዚአብሔር አብስቶ ይጨመረበት። አሜን። እሺ አንቺን ምን ያህል ነበር? ምንድን ነበር የሚያምሽ? ዲስክ የዛሬ 4 አመት ታይሳስ 20 አካባቢ በቃ የዛሬ 4 አመት አካባቢ ነው። ወድቄ እዚህ ላፍቶ ነበር ፖሊስ ጣቢያ ነበር የሚሰራ የነበረው። ወድቄ ስራ ላይ ያለው ወድቄ ነበር። እስካሁን ድረስ ሕክምና ላይ ነው ያለሽው? ግን እግዚአብሔር ይመስገን ከጸለይክልኝ በኋላ ከበፊቱ በትክክል መንቀሳቀስ እንደፈለኩ መውጣት መግባትም ጀመራለሁ። አልተኛም። በቀኝ በኩል አያስተኛኝም ነበር። በዚህ ብቻ ማለት በሚተኛው አሁን በሁለቱም መተኛትም ጀመራለሁ። እግዚአብሔር ይመስገን። ሐኪም ቤት ምን አሉሽ? ሐኪም ቤቶች ለዲስኩ ኦፕሬሽን እንጂ ከዚህ ውጪ ምንም እንትን የለሽም። የመጨረሻ እድል ላንቺ ያለሽ ኦፕሬሽን ነው። እኔ ደግሞ ኦፕሬሽን መሆን አልፈልግም። እድል ስጡኝና ቸርች ይጸለይልኛል አልኳቸው። እስካሁንም እየተከራከርኩት ያለው ቸርች ይጸለይልኛል እንጂ ኦፕሬሽን አልሆንም። ስለዚህ አሁን ደህና ነሽ? ጎንበስ ቀና ማለት ትችያለሽ? ሁሉ ነገር ሰላም ሆኗል። እግዚአብሔር ይመስገን። እንኳን ጌታ ረዳሽ። አሜን። ለጌታ ክብር፣ እልልታ፣ ጭብጨባ። ዛሬ ደግሞ የቀረውን ነገር እግዚአብሔር መልካም ያደርግልሻል። አሜን። እንደመጣሽ አትመለሽም። አሜን። ፈውስ ይሆናል። አሜን።